አራተኛው የመረጃ አይነት አላህ Subhanahu Wa Ta'ala በሰባት የቁርአን አንቀጾች ላይ استوى በሚል ቃል ከዚያም በኋላ ደግሞ አላ በሚል ቅጥያ ከነዚህ ደግሞ የሁለት ቃላት ከነጅት በፊት ثم የሚለውን አስገብቶ ይህን እውነታ ማስፈሩ ثم استوى على العرش ثم የምትለዋ ከዚህ አጋባብ ጋር ተቆራኝታለችው በስድስት የቁርአን አንቀጾች ላይ ሲሆን አንድ ቦታ ላይ في سورة طه الرحمن على العرش استوى ይላል በአረብኛ ቋንቋ استوى ተብሎ አላ በሚለው ቃል አላ የሚለው ቃል ከተከተለው ሁሉ ጊዜ የሚሰጠው መልእክት ግልጽ ነው አንድ ነገር ከሌላ ነገር ላይ መሆኑ ወይም ከዚያ በላይ መሆኑን የሚጠቁም ነው በፍጡራንም ደረጃ ይህንን ቃል ስናስተውል ይህን መልእክት ነው የምንገነዘበው በቁርአንም ውስጥ የአይነት አጋባቦች አሉ ከአላህ ጋር በተገናኘ ብቻ ሳይሆን ፍጡራንም አንድ ነገር ላይ እስቲዋ ሊያደርጉ እንደሚችሉ የሚጠቁም ነገር አለ ከዚህ አጋባብ ግልጽ የሆነ ጥቅል መልእክትን እንገነዘባለን ግን ዝርዝር ሂደት ውስጥ መግባት የሚቻለው ፍጡራንን በተመለከተ እንጂ ፈጣሪን በተመለከተ አይደለም ምክንያቱም ፈጣሪ በፈጣሪነቱ የሚለይባቸው መገለጫዎች አሉ ለምሳሌ አላህ Subhanahu Wa Ta'ala ስለ ሰዎች لتستووا على ظهوره ثم تذكروا نعمة ربكم إذا استويتم عليه ይላል ሰዎች በሆነ እንስሳ ላይ ተቆናጣው ይጋልባሉ በዚህ ሰዓት እነሱ ከእንስሳው በላይ ነው የሚሆኑት ይህ استوى على በሚለው አገባብ ቁርአን ውስጥም የምናገኘው መልእክት ነው እንደዚሁም فإذا استويت أنت ومعك على الفلك فقل الحمد لله አንተና ካንተ ጋር ያላችሁት በሰፊና ወይም በመርከቡ ላይ በተሳፈራችሁና እዛ ላይ በወጣችሁ ጊዜ ማለት ነው አልহামዱሊላህ በሉ አላህ Subhanahu Wa Ta'ala ይህን መልእክት ለኑህ ያስተላለፈው ይህችን የኑህን መርከብ ራሷ በተመለከተ አላህ ወስተወት على الجودي ይላል ጁዲ የተባለው ተራራ ላይ ወጣችና እዛ ላይ ቀረች ማለት ነው ከዚህ አገባብ ጥቅል የሆነ ቋንቋዊ መልእክት እንገነዘባለን ነገር ግን ይህ ወደ አላህ ተጠቅተው እርሱ ጌታችን ሲገለጽበት ጥቅል መልእክቱን ብንገነዘብም ከፈጣሪ አንፃር ልንገነዘበው ይገባል ምክንያቱም ሁሌም ቢሆን በፈጣሪና በፍጡራን መካከል ግልጽ የሆነ ልዩነት አለ ለሱ በሚገባው መልኩ ይህንን እናጸድቃለን ማለት ነው ስለዚህ استوى على የሚለው የበላይ መሆኑን የሚጠቁም ነው አላህ Subhanahu Wa Ta'ala በአርሹ ላይ ያለ ጌታ ነው ይህ የቋንቋ ሊቆችም የሚያረጋግጡት እውነታ ነው ነገር ግን ይህንን እውነታ በግልጽ ልክ ሰሃቦች እንዳደረጉት ተገንዝቦ መቀበል ከዚያም አልፎ ጥያቄ ሳያነሱ ማስተናገድ ሲገባ በየጊዜው ሲፈለፈሉ የነበሩ አንጃዎች በዚህ ርዕስ ላይ ውዥንብሮችን አነሱ እነዚህ ውዥንብሮች ታስቦባቸው የሚመጡ ናቸው ከጊዜ በኋላ ለዚህ የመከላከያ ሐሳብ ሊሆን የሚችል ነጥብን ፈልግ ተብሎ ተፈልጎ የሚነሱ ናቸው እንጂ ቁርአን ላይ ስለተገኙ እንዳይመስሏቸው ምን ብለን ይህንን ነገር እንጋጭ ምን ብለን ይህንን እውነታ እንቀይር ተብሎ ተፈልገው የሚገኙ ነገር ናቸው ለዚህ ነው አላህ Subhanahu Wa Ta'ala فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله በልባቸው ዝንባሌ ወይም በሽታ ያለባቸው ሰዎች ፊትና ነው የሚከተሉትና የተመሳሰለውን ነገር ነው የሚፈልጉት መጀመሪያ ፈተና መጀመሪያውኑ ዝንባሌ መጀመሪያውኑ በሽታ ልባቸው ስለሰረጸ ነው ይህንን አይነት አካሄድ የመረጡት እንጂ መረጃ አገኝተው ወይ የተምታታባቸው ነገር ኖሮ ይህንን በዚህ መልኩ ገልጸውት አይደለም የተለያዩ በዚህ ርዕስ ላይ የጠመሙ አንጃዎች استوى على ሲባል በተለይ በዚህ አጋባብ ላይ የተፈለገው استولى ነው አሉ استولى ማለት አላህ የበላይ ሆኖ ተቆጣጠረ ማለት ነው ስለዚህ استوى على العرش ማለት አላህ Subhanahu Wa Ta'ala አርሽን ተቆጣጠረ ማለት ነው በእነሱ አገላለጽ طبعا አንዳንዶች ለማደናበር ብለው የሚያነሱት ነገር አለ استوى የሚለው 10 ምናምን ትርጉም አለው በዚህ የቁርአን አገባብ ላይ የትኛው ነው የተፈለገበት ዝም ብላችሁ አታውሩ ይላሉ ይህ መረጃ እንዳይመስላችሁ ሽብር ነው እንጂ አንድ ቃል ካገባቡ አንፃር ምን አይነት መልእክት እንደተፈለገበት ማንንም ሰው ሊዘነጋ ይችላል በተለይ አረብኛውን ቃል እና አገባብ የቋንቋ ሂደት የተገነዘበ ከሆነ ግን እዚህ ቦታ ላይ እንበልና እነሱ እንደሚሉት استولى ከሆነ ይህ ትክክለኛ መልእክት ያስተላልፋል ወይስ ያስተላልፋል በሌላ ነገር ምን አይነት መልስ መስጠት እንችላለን ቅድም እንዳልኳችሁ አሁንም ለዚህ ማጣመሚያቸው አንድ ብቻ መልስ መስጠት ይቻላል ነገር ግን ከአንድ በላይ የሆኑ በርካታ መልሶችን እናስቀምጣለን አንዳንድ ዑለማዎች ከ40 በላይ የሆኑ መልሶችን ዘርዝረዋል ሌሎች ደግሞ እነዚህን አሳጥረው ወደ 12 አድርገዋቸዋል እናም እነዚህ ሰዎች በዚህ ርዕስ ላይ ጥመታቸውን ለማረም ከፈለጉ ከ12ቱ ወይ የመረጡትን ይወሰዱ ወይ ሁሉንም ይወሰዱ
እኔ ግን ከሰዓት አንፃር የተወሰኑትን ብቻ ጠቅሳለሁ። አንደኛ አላህ ስብሓነሁ ወተዓላ እዚህ ቦታ ላይ እስተዋ ዐለል ዐርሽ ሲል የተፈለገው እስተውላ ዐርሽን ተቆጣጠረ ማለት ነው የሚለው አባባል ውድቅ ነው። ምክንያቱም በቋንቋ በፍጹም ይህ አይነት መልእክት ኖሮት አያውቅም። እስተዋ የሚለው ቃል ከስተውላ ጋር ተዛምዶ አያውቅም፣ በፊደል ቢቀራረቡም ማለት ነው። ይህ ደግሞ የቋንቋ ሊቆች ምስክርነት ነው። ኢብኑ አልአዕራቢ አቡ አብድላህ ኢብኑ አልአዕራቢ የተባለው ታላቅ የቋንቋ ሊቅ طبعا ታላቅ የቋንቋ ሊቅ ሲባል እዚህ ላይ ማጋነን አይደለም። ስለ ቋንቋ ሊቆች ማንነት የሚያውቅ ሰው በቀላሉ ማንነቱን ይረዳል። ከቀደምት የቋንቋ ሊቆች መካከል ነው። ከዚህም ባሻገር ደግሞ በእስላም ትምህርቶች ላይ በቂ እውቀት የነበረው ግለሰብ ነበር። ይህ ሰው ምን ይላል? ኢብኑ አቢ ዱአድ የተባለው ይህ ሰው በአልኢማም አሕመድ ዘመን እሳቸውን ለመግዷት ጥራት ያደርግ የነበረ የኸሊፋው እጅ ሆኖ ቢድዓን ሲያሰራጭ የከረመ ግለሰብ ነው። ወደ እኔ መጣና እስተዋ የሚለው እስተውላ በሚል ግንዛቤ ወይም ትርጉም በቋንቋ ሊገኝ ይችላል ወይ ፈልግልኝ ብሎ ጠየቀኛል። እሱ ያሰበውን አስቧል፣ ያመነበትን አምኗል፣ የሚያስተላልፈውን አስተላልፏል። ግን በኋላ ነው ፈልግልኝ የሚለው። አስተውላችሁ ፈልግልኝ አለ። እሱ ምን አለ? ወላሂ የለም ማለት አላገኘው። በአረቦች ንግግር እንደዚህ አይነት ነገር የለም፣ ሊገኝም አይችልም አልኩታል። እንደዚሁም አልኸሊል ኢብኑ አሕመድ ወማ አድራኩ መን አልኸሊል ሼኹ ሲበወይ ይህም ታላቅ ቋንቋ ሊቅ ነው። ስሙን ብዙዎች ያውቁታል። ይህን መሰል ንግግር ተናግሯል። እስተዋ አላህ ከአርሽ በላይ ሆነ ሲባል ወይም በጥቅሉ ማንኛውም ነገር እስተዋ ዐላ ከዳ ሲባል የሚሰጠው መልእክት የታወቀ ነው። ነገር ግን ይህ የቃላት ጥምር እስተውላ ወይም የበላይ ሆኖ ተሾመ ተቆጣጠረ በሚል መልእክት በሆነ አገባብ ላይ ሊመጣ ይችላል ወይ ተብሎ ሲጠየቅ አይ በፍጹም አይመጣም ብሎ መለሰ። ሌሎችም እንደዚህ። ስለዚህ አንደኛው መልስ ምንድነው? በቋንቋ ደረጃ የማይታወቅ ነው። በቋንቋ ደረጃ ቢታወቅ ራሱ በዚህ አገባብ ላይ ይህ መልእክት የተፈለገበት ይህ ነው ለማለት መረጃ ያስፈልጋል። አገባቡ ራሱ መልእክቱን ይወስናል ወደፊት እንደምናየው። ነገር ግን እችኛዋ ነጥብ ላይ እነሱም ሌላ መከራከሪያ ሐሳብ ያነሳሉ። ምን ይላሉ? አረ በቋንቋ የታወቀ ነው አሉ። የት ገውታ ላይ ነው የሚገኘው ስንላቸው ግጥም ይጠቅሱልናል። قد استوى بشر على العراق من غير سيف ودم محراق بشر የሚባለው ግለሰብ በኢራቅ ላይ استوى መልእክቱም ተሾመ ኢራቅን ተቆጣጠረ ማለት ነው አሉ። من غير سيف ودم محراق ያለ ሰይፍና ያለ ምንም ደም ሳይፈስ ማለት ነው። ለዚህኛው ነጥብ ማለት ነው በርካታ መልሶች መስጠት ይቻላል። ግን ባጭሩ የተወሰኑትን ብቻ እንጥቀስ። አንደኛ የዚህ ግጥም ወይም ስንኝ ባለቤት ማን እንደሆነ አይታወቅም። እነሱም አያውቁትም። እነሱ የምታቀርብላቸውን የቁርአን አንቀጽ ሲቆለምሙ ሐዲሱን ደግሞ في الصحيحين ቢሆንም አንዳንዶቹ ضعيف ነው ብለው ያለምንም ቅድመ ሁኔታ ሲያጣጥሉ ማንነቱ የማይታወቅ ተናጋሪ የተናገረውን ተራ ግጥም እንደ ትልቅ መረጃ አንግበው ያርገበግባሉ። ሱብሃነ ረቢ። ለዚህ ነው ابن الجوزي زاد المسير በሚባለው ተፍሲር ሱረة الأعراف ثم استوى على العرش የሚለው ቦታ ላይ እንደጠቀሰው ابن فارس اللغوي ታወቀው የቋንቋ ሊቅ صاحب معجم مقاييس اللغة وغيره ማለት ነው من الكتب ይሄኛው ግጥም ባለቤቱ ያልታወቀና መሰረት የሌለው የተቀጠፈ ውሸት ነው ብሎ ተናግሯል። ይህን መሰል ገለጻ ابن كثير في البداية والنهاية አስፍሯል። ሁለተኛው መልስ የምን መልስ ነው? ሁለተኛው መልስ ያልኳችሁ استولى የሚለው ነው አይደለም፣ የግጥሟ ብቻ ነው። استولى ምናምን ገና አንደኛው መልስ ላይ ነን። በአንደኛው መልስ ላይ የተነሳ ከራከሪያ ነጥብ አለ፣ ይህችኛዋ ግጥም ማለት ነው። ለዚህ ግጥም ደግሞ በርካታ መልሶች እያስቀመጠ ነው። ተግባባን? ሁለተኛው ይሄ የተነገረው መቼ ነው? ምክንያቱም የአረቦች ቋንቋ በሌሎች ሳይበከል በፊት ሰዎች ይናገሯቸው የነበሩት ቃላትና አገባቦች ናቸው እንደ መረጃ የሚቀርቡት እንጂ ከሆኑ ክፍለ ዘመናት በኋላ የመጣው ነገር አይደለም። ስለዚህ في عصر الاحتجاج የተባለ ግጥም ነው አይደለም። فاستوى بشر على العراق ሲባል بشر እዚህ ቦታ ላይ بشر بن مروان የኸሊፋው ወንድም عبد الملك مروان ወንድም በዛ ዘመን የተባለ ነው። ማን እንዳለውም አላህ ያውቃል።
ሶስተኛ አንዳንድ የእስላም ሊቃውንት ይህ ግጥም የተቀየረ ነው ይላል። ትክክለኛው አባባል ብሽሩን ቀድ ስተውላ ዐለ ልዕራቂ ምን ገይሪ ሰይፊን ወደሚ ሙህራቂ ነው። ስተውላ ነው የተባለው በግጥሙ ላይ ራሱ። ስለዚህ ይሄ ደግሞ ልክ ነው። እኛ ርዕሳችን ስለ ስተውላ አይደለም። አሁን ስተውላ ትርጉሙ ግልጽ ነው። አራተኛ እነኛህን በጣም በርካታ የሆኑ ቁርአናዊና ሐዲታዊ አስረጃዎችን የሰሐቦችን ስምምነትና አእምሮአዊ ማስረጃዎችን የተፈጥሮን ዝንባሌ ሁሉ እርግፍ አድርጋችሁ ትታችሁ አንዲት ግጥም እዚህ ቦታ ላይ ብታርገበግቡ ይጠቅማችኋልና ከዚህም በላይ በርካታ መልሶችን ማስፈር ይቻላል። ስለዚህ ይህንና ይህን መሰል ግጥሞችን በተመለከተ ውድቅ አድርገናል። ወደ ቅድሙ ስንመለስ እስተዋ የሚለው መልእክቱ እስተውላ ነው የሚለው አባባል ውድቅ ነው ብለናል። በርካታ መልሶች እንዳሉም ገልጸን አንደኛው መልስ በቋንቋ ደረጃ ይህ አይታወቅም የሚል መሆኑን አስፈረናል። ሁለተኛው መልስ አስተውሉ። እነሱ እንደሚሉት አላህ ስብሓንሁ ወተዓላ እስተውላ የበላይ ሆነ ተቆጣጠረ ማለት ቢሆን ኖሮ አላህ ስብሓንሁ ወተዓላ በመሰረቱ የሚቀረነው አለና ነው ተቆጣጠረ የሚባለው። ለምን እንደዚህ የሚለው? በቋንቋ ደረጃ ሁሉ ጊዜ አንድ ሰው ወይም አንድ አካል አንድ ነገር ላይ እስተውላ ከተባለ የሚፈለገው ከመሸናነፍ በኋላ አንዱ አማጺ ሆኖ ወይም ሁለቱ ተፎካክረው አንዱ ሌላውን ሲያሸንፍ ይሄኛው በዛኛው ላይ እስተውላ ይባላል፣ ወይም በርዕሱ ላይ እስተውላ ይባላል። አላህ ዘንድ ደግሞ እሱን ሊፎካከር የሚችል ማን ነው? ወይስ አርሽ አምጾበት ነበርና አላህ Subhanahu Wa Ta'ala ከዛ በኋላ ነው እስተውላ ዐለል አርሽ? የማይመስል ነገር ነው። ለዚህ እኮ ነው አንዱ ምስኪን ኢብኑ አልዓራቢ ወደ ተባለ ወደ ቀደመው ታላቅ የእስላምና የቋንቋ ሊቅ መጣና ያ አባ አብድላህ الرحمن على العرش استوى ما معناه هذا الله كعرش በላይ ሆነ ከፍ አለ የሚለውን መልእክት ያዘለውን የቁርአን አንቀጽ አንብቦ ምን ማለት ነው አለ። አቡ አብድላህ ምን አለው እዚህ ጊዜ ابن العرابي هو على عرشه كما أخبر ራሱ እንደተናገረው አላህ በአርሽ ላይ ነው ማለት ነው አለ። በዚህ ጊዜ አይ እንደሱ እኮ አይደለም ማለት ራሱ ጠይቆ እንደገና ደግሞ ሊያርም ይሞክራል። እንደሱ እኮ አይደለም ማለት ليس هذا معنى انما معناه استولى ማለት እኮ ነው አለ። እቺ አባባል ድሮም ነበረች ማለት ነው። ሽንሽነቱን نعرفها من أخزم استولى ማለት ነው አለ። የበላይ ሆኖ ተቆጣጠረ ማለት ነው አለ። በዚህ ጊዜ ابن عرابي ይሄ ታላቅ የቋንቋ ሊቅ ምን አለው? اسكت ما انت وهذا አንተና ይሄ ደግሞ ምንድነው ዝም ምን አገናኝ? በማታውቀው ነገር ውስጥ ገብተህ አትቀላምድ አትዘላምድ ማለት ነው። لا يقال للشيء استولى إلا إذا كان له مضاد فإذا غلب أحدهم الآخر قيل استولى ثم قال أما سمعت قول النابغة إلا لمثلك أو من أنت سابقه سبق الجواد إذا استولى على الأمد أنت نجر استولى የሚባለው ሌላ አማጺና ተፎካካሪ ኖሮት ከዛ በኋላ በዚህ ላይ ድል ሲቀዳጅ ነው ማለት ለዚህ ነው النابغة የተባለውን የድሮ ገጣሚ ንግግር አልሰማህም ወይ إلا لمثلك أو من أنت سابقه سبق الجواد إذا استولى على الأمد سبق الجواد ማለት ልክ ፈረስ በእሽቅድድም ጊዜ ወይም በውድድር ጊዜ እንደሚቀድመው استولى على الأمد أمد የሚባለው በውድድር ጊዜ ቀድሞ የገባ ማን እንደሆነ እንዲታወቅ የሚያስቀምጡት ነገር አለ። ያንን ቀድሞ ያነሳ ሰው አሸንፏል ማለት ነው። በዚህ ላይ እስቲላ እንደሚያደርገው ብሎ ይህንን መልእክት ሊጠቁም የሚችል የቃሉን አገባብም የሚያስረዳ የግጥም ስንኝ አነበበለት ማለት ነው። ስለዚህ እነዚህ ሰዎች በጣም የሚደንቃቸው ሸሽተው ጭራሽ ሊሆን የማይገባ አዘቅት ውስጥ ነው የተዘፈቁት። ከድጡ ወደ ማጡ እንዲባል እስተዋ የሚለውን ለአላህ በሚገባ መልኩ ያለምንም ፍልስፍና አላህን ከፍጡራን ጋር ሳይመሳሰሉ ለፈጣሪ በሚገባ መልኩ ቢያጸድቁ ኖሮ ከዚህ ሁሉ ችግር ነፃ ሆኖ ነበር። አሁን ግን እስተውላ ነው ብለው ልክ አላህ Subhanahu Wa Ta'ala ፍጡራኑ አመጹበት ይመስል ፉክክር ውስጥ የገባ ይመስል እስተውላ የሚለውን ቃል ተጠቀሙ። ይህ ሁለተኛው መልስ ነው። ሶስተኛው መልስ አላህ Subhanahu Wa Ta'ala ثم استوى على العرش ሲል ثم የምትለው ቃል ቅደም ተከተልን ታመለክታለች። ሰማያትንና ምድርን አላህ ከፈጠረ በኋላ ከአርሽ በላይ ሆነ ሲባል አላህ ሁሌም ከፍጥረት ዓለሙ በላይ ነው። ግን እስተዋ የምትለው ቃል የምታመለክተው ለየት ያለ ዑሉውን ለየት ያለ የበላይነትን ነው ከአርሽ ጋር በተያያዘ መልኩ ማለት ነው። በዚህ መሰረት እነሱ ይህንን እስተውላ ብለው ካብራሩት ወይም መልእክቱ እንዲህ ነው ካሉ እንደሚታወቀው ሰማያትና ምድር ከመፈጠራቸው በፊት አላህ Subhanahu Wa Ta'ala ለም يكن مستوليا على العرش አርሽን ተቆጣጥሮ አልነበረም ማለት ነው። በእነሱ አባባል መቼ ነው የተቆጣጠረው? በኋላ ሰማያትንና ምድርን ከፈጠረ በኋላ። እንደሚታወቀው አርሽ
ከዛ ጊዜ በፊት ለረጅም ሰዓት የነበረ ነው وفي الصحيح عند مسلم من حديث عبد الله بن عمرو من يالو ملكتنيو كتب الله مقادير الخلائق قبل أن يخلق السماوات والأرض ب50,000 سنة قال وعرشه على الماء عرش يزدان من نبر مالتنا سمايتنا مدر كم فتراتشو 50,000 ዓመታት በፊትም ነበር ግን ያ ሁሉ ጊዜ አላህ Subhanahu Wa Ta'ala አርሽን አልተቆጣጠረም ማለት ነው በእነሱ አባባል መቼ ነው የተቆጣጠረው ሰማያትና ምድርን ሲፈጥር ግልጽ ማለት ይሄንን እነሱ ደፍረው ያረጋግጡልህ ግን ይህ ውጤት የንግግራቸው ውጤት ነውና ውጤቱ መጥፎ የሆነ ንግግር ደግሞ ሊተረም ይገባል ግን ይሄንን ደግሞ አንዳንዶች ለማስተካከል ሲቃጡ ምን ይላሉ አይ እሱም የምትለው እኮ የግድ ተርቲብን አታመለክትም ቅደም ተከተልና አታዘዝም ምንድነው የምታመለክተው እዚህ ቦታ ላይ አለ በቃ ተርቲብ ذكري ነው ለምሳሌ ገጣሚው ثم ساد من بعد ذلك جده ብሏል ልጅየው ስልጣን ያዘ ወይም የበላይ ሆነ አባቱም እንደዚሁ ከዚያም በኋላ ثم አያቱ ግን መጀመሪያ ይህንን እድልና የአለቅነት ቦታ የተጎናጸፈው አያት ነበር ከዛ አባት ከዛ ልጅ ነው ስለዚህ ይህንን ግጥም እዚህ ቦታ ላይ ተመርኩዘን ثم የምትለው የግድ ቅደም ተከተለን እንደማታሲስ መረዳት እንችላለን አሉ ይህ ውድቅ ነው አንደኛ ይህንን የሚጠቁም ነገር የለም አስሉ በቋንቋ ደረጃ ثم የምትለው አቃል ከመጣች ሁሉ ቅደም ተከተል ነው የምታስይዘው ሁለተኛ ደግሞ ሌላ ሐዲስ ላይ بإسناد حسن መልእክተኛው عليه الصلاه والسلام ራሱ ምናሉ لما قضى الله أو قال لما فرغ الله من خلق السماوات والأرض استوى على عرشه أو كما قال ይሄ ደግሞ ተርቲብን በግልጽ የሚጠቁም ነው አላህ ሰማያትና ምድርን ከፈጠረ በኋላ ስለዚህ የቅድሙ እርምት የግድ ይመለከታቸዋል ማለት ነው استوى የሚለው ትክክል እንዳልሆነ ስንት መልሶች ተናገረ 3 አሁን አራተኛው ነው የምጠቅሰው استوى የሚለው استولى በሚለው ማዕና ቢመጣ ኖሮ እንደ አላህ Subhanahu Wa Ta'ala መቼም እኛን ወደ እውነተኛው መንገድ ሊመራን ነው የሚፈልገውና አንድ ቦታ ላይ ወይ ሁለት ቦታ ላይ ምን ነው استولى ቢያደርገው ኖሮ እውነታውን እንድንረዳ ማለት ነው ግን መልእክቱ ሌላ ሆኖ ሳለ እኛን እንዲያው አላህ ያደፍንብን የሚፈልግ ይመስል ሁሉ ቦታ ላይ استوى ያደርጋል ተብሎ ይታሰባል እንዲያው በመሰረቱ እውነት እንነጋገር ከተባለማ አንድ ሁለት ቦታ ላይ ቢመጣ ራሱ አይበቃ አንድ ሁለት ቦታ ላይ ቢመጣ አንድ ሁለት ቦታ ላይ ብቻ የመጣውን ቃል መልእክቱን ወደ ሌላኛው በርካታ ቦታዎች ላይ ወደ ተጠቀሰው ቃል ነበር እናሽጋገረው ግን እሺ ግድ የለም ብለን ስንፈልግ የለም ለዚህ ነው አላህ Subhanahu Wa Ta'ala استولى ተብሎ የሚገለጽበት ቁርአናዊ የሚሆን ሐዲሳዊ መረጃ የለም ሌላም ቦታ ላይ ማለት ተግባባ ስለዚህ አላህ Subhanahu Wa Ta'ala በየትኛውም ቦታ ላይ ይህንን አለመጥቀሱ የተፈለገው መልእክት ይህንን ዛሂሩን ግልጹን መልእክት መሆኑ የሚታወቅበት አንድ መንገድ ነው ማለት ነው አምስተኛ እነሱ እንደሚሉት አላህ Subhanahu Wa Ta'ala እንዲያው ሰማያትና ምድርን ተቆጣጠረ ከሱ ቁጥጥርና ዕውቀት ኃያልነት የሚያመልጥ ነገር የለም ለማለት ነው ካሉ ያ ከሆነማ አርሽ ለብቻው እዚህ ቦታ ላይ የተጠቀሰው ለምንድን ነው በእናንተ አባባል መሰረት እንላቸዋለን استوى على العرش استوى على الجبل استوى على الأرض استوى على السماء استوى على الإنسان استوى على الجن وعلى الشياطين ማለት ይቻላል ማለት ነው የንግግራቸው ውጤት ይሄ ነው በተዘዋዋሪ የሚያስይዘው መልእክት ግን እንደዚህ ይቻላል ብለው የሚሞግት ሙስሊም አይታችሁ ታውቃላችሁ الله استوى على العرش وانه استوى على الإنسان استوى على الجبل استوى على السفينة ይባላል በፍጹም አይባልም ምክንያቱም ትርጉሙ ይሄ ቢሆን ነው ችግር የለውም ተቆጣጣረ ከሆነ አላህ አርሽን ብቻ ነው የተቆጣጠረው ሁሉንም ነው ፍጥረትን በአጠቃላይ አላህ Subhanahu Wa Ta'ala ከባይ ሆኖ የሚያስተናብርና የሚያስተዳድር የሚቆጣጠር ኃያል ጌታ ነው አንዳንዶች አሁንም መቼም አላህ በቁርአን እንዳለው وكان الانسان اكثر شيء جدلا ክርክር ያጡምና ምን ይላሉ አይ አርሽ እዚህ ቦታ ላይ ተጠቀሰውማ ከፍጥረታት ሁሉ ትልቁ እሱ ስለሆነ ነው ለጥቆማ ያህል ነው ግልጽ ነው አባባላቸው ትልቁ አርሽ ስለሆነ አርሽን ተቆጣጠረ ከተባለ ሌላው እዛ ውስጥ ይካተታል ለማለት ነው አሉ እንደዛ ቢሆን ኖሮ እኮ እንላቸዋለን استوى على الجبل የሚለው አይቻልም ማለት አይቻልም እንደዛ ቢሆን ኖሮ ይሄኛውም ይቻላል ያኛውም ይቻላል ግን ያ ያብቃቃል ነበር የምንለው ልክ ለምሳሌ አላህ Subhanahu Wa Ta'ala ረቡል አርሽል ዐዘም ሲል የአርሽ ጌታ ነው ሲል የአርሽ ብቻ ጌታ ነው ማለት ነው እንዴ አይደለም ለዚህ ነው ሌሎች በርካታ ቦታዎች ላይ ከአርሽ ውጭ ሌሎች ነገሮች ተጠቅሰዋል ረቡ السماوات ورب الارض አልተባለም ተብሏል ረቡ المشرقين ورب المغربين قل اعوذ برب الناس ይባላል አይደል እዚህ ቦታ ላይ ሲባላ
አይባልም። ስለዚህ ይሄ ውድቅ ነው። ስድስተኛው ነው አይደል መልስ استوى የሚለው እነሱ እንዳሉት استولى ነው ቢባል እንኳን እነሱ استواء የሚለውን ቃል መጽደቅ የለበትም ብለው ሲሞግቱ የሚሸሹት ነገር አላህን ከፍጡራን ጋር አለማመሳሰል ነው አይደል? طيب እዚህ ላይስ ቢሆን ይቀርላቸዋል እንዴ? እንዲያው የክርክሩ መነሻ ያ ከሆነ ምክንያቱም ሰዎች ሌሎች ነገሮችን ይቆጣጠራሉ፣ ፍጡራን ከፊሎቹ ሌሎችን ይቆጣጠራሉ። ስለዚህ መቆጣጠር የፍጡራንን መገለጫ ሊሆን ይችላል። ስለዚህ እዚህም ላይ አመሳሰላችሁ ሊባል ነው። ሌላም ሰው መጥቶ استولى ካላችሁ አላህን ከፍጡራን ጋር ልታመሳሰሉ ነው ይላችሁ ይችላል። ስለዚህ መንገዱ ይሄ አይደለም። መንገዱ አላህ ያረጋግጠውን ነገር በቀጥተኛ መልኩ ሳያዛቡ ማረጋገጥና እሱ ከፍጡራን የተለየ መሆኑን ማጽደቅ ነው። ሌላው የመጨረሻው እናደርጋለን ኢንሻአላህ ከሰዓት አንፃር استوى የሚለው በሰለፎች ዘንድ ከሰሃቦች ጀምሮ ከዛ በኋላ ያሉት ትውልዶችን ጨምሮ የታወቀው መልእክቱ በቋንቋም ደረጃ ቀደም መጀመሪያ የተጠቀስኩት አላህ ከአርሽ በላይ መሆኑን እንደሚጠቁም ነው፣ ወይም በአርሽ ላይ መሆኑ። እነሱ ማን ሰለፍ አላቸው? ይህንን ሲሉ እከሌ እንዲህ ብሏል ብለው የሚጠቅሱት ማን ሰሐቢያ አለ? ማን ታቢዒ አለ? አበደን። በተቃራኒ استوى የሚለው የተፈለገበት አላህ አላ ወይም ከአርሽ በላይ ሆነ ከፍ አለ ማለት እንደሆነ በቀጥተኛው ትርጉም ያስተላለፉልን በርካታ የተፍሲር ሊቃውንት አሉ ከኢብኑ አባስ ጀምሮ كما ذكر ذلك البغوي. مجاهد بن جبر وما أدراكم من مجاهد كما في صحيح البخاري وقد تستلفه ነው مجاهد የተባለው የኢብኑ አባስ ታላቅ ተማሪ ይህንን አስመልክቶ ምን አለ? استوى على የሚለውን على العرش ብሎ ፈሰረ። على يعلو የሚለው ፊዕል ማለት ነው የበላይ ሆነ ብሎ አስተላለፈ። سفيان الثوري من ይላል إذا جاءك التفسير عن مجاهد فحسبك به كمجاهد تفسير كمጣለህ በቃ በቂህ ነው ይላል። ሌላ ማየት ያስፈልጋል። ለምን ምን المجاهد ابن جرير الطبري وغيره ሌሎች እንዳስተላለፉት ሙጃሂድ ከኢብኑ አባስ ቁርአንን ሙሉ ለሙሉ ተቀብሏል። ኢብኑ አባስ ማን ነው? ረሱል ሰለላሁ ዐለይሂ ወሰለም اللهم علمه التأويل ብለው ዱዓ ያደረጉለት ግለሰብ ተርጁማን القرآن ብለው አብዱላህ ብን መስዑድ የሰየሙ። مجاهد من ይላል عرضت المصحف على ابن عباس 3 عرضات وفي بعض الروايات عند الترمذي وغيره 30 مرة قرآن كما جمروا እስከመጨረሻው 3 ጊዜ ሌሎች ዘገባዎች ላይ ደግሞ 30 ጊዜ ለኢብኑ አባስ ለትምህርት አቅርቤ ከሱ ትምህርት ያለው ይያል من فاتحته الى خاتمته ከመግቢያው እስከ መውጫው ድረስ ይላል ከመጀመሪያው እስከ መጨረሻው قال اوقفه عند كل آية واسأله عنها እያንዳንዱ አንቀጽ ላይ እያስቆምኩኝ እየጠየቅኩት ተምሬያለሁ ይላል። በዚህ መልኩ ሙጃሂድ አልቡኻሪ በዘገበው ሐዲስ ላይ استوى የሚለውን አላ ብለው ነው ያብራራው። በጥቅሉ የአላህ Subhanahu Wa Ta'ala የበላይነት ከሚረጋገጡባቸው የመረጃ አይነቶች መካከል አንዱ استوى على ተብሎ በቁርአን ውስጥ የተጠቀሰው ገለጻ ነው ማለት ነው። ይህ ስንተኛው የመረጃ አይነት ነበር? መልሱ ሳይሆን የመረጃዎቹ አይነት ወደ ኋላ ስንመለስ 4 ነበር። ወደ አምስተኛው እንሂድ። በአይነት እየከፋፈልኩ ነው ገብቷችኋል። አምስተኛው መረጃ አይነት ደግሞ አላህ Subhanahu Wa Ta'ala በቁርአን ውስጥ ፊርዓውን ሙሳ የሚነግሩትን መልእክት ስላስተባበለ ለረዳቱ ወይም ሚኒስትሩ ሃማን ለተባለው ግለሰብ እስቲ ትልቅ ሰገነት ቢጤ ገንባልኝና እላይ የሙሳን ጌታ ማየት ፈልጋለሁ ውሸታም ነው እሱ ይላል። وقال فرعون يا هامان ابن لي صرحا لعلي أبلغ أسباب السماوات فأطلع إلى إله موسى وإني لأظنه كاذبا. للا وثاي دمو وقال فرعون يا أيها الملأ ما علمت لكم من إله غيري فأوقد لي هامان على الطين فاجعل لي صرحا لعلي أطلع إلى إله موسى وإني لأظنه من الكاذبين. سجنت كم بالينا لا يوتشال هي موسى وشتامنو علامنو وشتامنو بيجينهم ترتروا بلو أستباب لو مالك كذي هم دنا من الجنازة قلت نايدن موسى عليه السلام እምነታቸውን አስተላልፈዋል። ዳዕዋ ሲያደርጉ አላህ የበላይ መሆኑን ተናግረዋል ማለት ነው። አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑን ስላስተማሩ እሱ ደግሞ አልቀበልም ብሎ ስላስተባበለ ይህንን ይበልጥ ለማረጋገጥ ሰገነት ላይ ወጥቼ አያለዋል። ይህንን ያደረገው ለምንድን ነው? ይህን ጥያቄ የምንጠይቃችሁ አንዳንድ ምስኪኖች ፊርዓውን እኮ አላህ የበላይ ነው ብሎ ነው የሚያምነው፣ ስለዚህ እናንተም አላህ ከአርሽ በላይ ነው ካላችሁ የፊርዓውን መንገድ ተከተላችሁ ማለት ነው ይላሉ። መቼም አእምሮውን በደንብ የሚያሰራ ሰው እንደዚህ አይልም። ምክንያቱም ፊርዓውን ላይ ወጥቼ አያለሁ ያለው ሙሳን ስላመነ ወይስ ስላስተባበለ?
አላህ የበላይ መሆኑን ስላመነ ነው እንዴ? ወኢኒ ለአظنه كاذبا ይላል ሌላ ቦታ ላይ ወኢኒ ለአظنه من الكاذبين ውሸት እኮ ነው አላምንም ከፈለጋችሁ ሄጄ ላረጋግጥ እያለ አይደል እንዴ? ሙሳ አለይሂ ሰላም እውነትን ነግረውት ባይሆን ኖሮ ይሄንን ውሸት ብሎ አይናገርም ነበር። ስለዚህ በእውነት አላህ Subhanahu Wa Ta'ala ከዓርሽ በላይ መሆኑን ከፍጥረት ዓለም ውጭ መሆኑን ያረጋገጠ የሙሳና የሙሐመድ አለይሂ ሰላቱ ወሰላም እና የሌሎች ነብያት ተከታይ ነው የሚሆነው። አይ አይደለም ብለው ይሄንን እውነታ የካደና ያስተባበለ ደግሞ የፊርዓውን ተከታይ ይሆናል ማለት ነው። ወደደም ጠላ ግልጽ ነው አይደል? ይሄ አምስተኛው መረጃ አይነት ነው። ስድስተኛ መልእክተኛው አለይሂ ሰላቱ ወሰላም በተለያዩ ትክክለኛ በሆኑ ዘገባዎች ላይ ተራገጠው አንድ ሌሊት በመካ ያሉ ወደ ሰማይ አርገው ነበር። አልኢስራ ወልሚዕራጅ ሁሉም ሙስሊም እንደሚያውቀው በትክክለኛ ዘገባዎች ላይ ደግሞ እንደተረጋገጠው ረሱል ሰለላሁ ዐለይሂ ወሰለም በዚህ ሌሊት ወደ ጌታቸው አርገው ነበር። እላይ ወጥተው ከዛ በኋላ ደግሞ አላህ Subhanahu Wa Ta'ala የሰላት ህግ እንደነገገ ከአላህ ጋር ንግግር ተለዋውጠዋል። በዚህ መሰረት አላህ መጀመሪያ ላይ 50 ሰላቶች በየቀኑ እንዲሰገዱ ግዴታ ሲያደርግ ወይም ሲደነግግ መልእክተኛው አለይሂ ሰላም ተቀብለው ሲወርዱ ሙሳን አገኟቸው። ሙሳ አለይሂ ሰላም እኔ በኑ እስራኤሎችን አውቃቸዋለሁ ሞክሪያቸዋለሁ ያንተ ህዝቦች ይህንን ደግሞ አይችሉም ስለዚህ እንዲቀነስልህ ጥያቄ ለጌታ ያቀርባላቸው። መልእክተኛው አለይሂ ሰላም የሙሳን ምክር ሰምተው ወደ ላይ ተመልሰው ወጥተው ከጌታቸው ይህንን ቅነሳ ተቀብለው ተመለሱ። አሁንም አይበቃም ተባሉ። ሙሳ መከሯቸው። በዚህ መልኩ ተመላልሰው 5 እስኪሆን ድረስ መልእክተኛው አለይሂ ሰላም ከዛ በኋላ መመለስ አልፈለጉም። አላህ Subhanahu Wa Ta'ala 5 ሰላት ነው ነገር ግን አጅሩ የ50 ሰላት ያህል ነው ብሎ ለዚህ የረሱል ሰለላሁ ዐለይሂ ወሰለም ተከታይ ህዝብ ሙስሊም ይህን መሰል ትሩፋት ደነገገ ማለት ነው። በዚህ ሰዓት መልእክተኛው አለይሂ ሰላም ወደ ላይ እንደወጡ ግልጽ ነው። መጀመሪያ አንደኛ ሰማይ ከዛ ሁለተኛ በየሰማይ ያገኙትን ደግሞ ሐዲስ ላይ እናገኛለን። በዚህ መልኩ ላይ መልእክተኛው ወጥተው መጨረሻ ላይ የአላህን ትእዛዝ ተቀብለው መጥተዋል። ይህንን የሚያስተባብል አለ? ስለዚህ ይሄ የአላህ Subhanahu Wa Ta'ala የበላይነትን አይጠቆምም? ምን ግልጽ ነው።